በቀላሉ ገንዘብን፣ ሀብትን እና እድገትን የምታገኙበት መንገድ ምን እንደሆነ ታውቃላችሁ? በመስረቅ ነው፣ ኮፒ በማድረግ ነው፣ በመኮረጅ ነው። ስለዚህ ስረቁ፣ ኮፒ አድርጉ፣ ኮርጁ። ትምህርት ቤት አትኮርጁ ተብሎ ተነግረዋል። ግን ችግር የለም። ከቴሌቪዥን ፕሮግራም እስከ ፋሽን፣ ከፋሽን እስከ ምግብ፣ ከምግብ እስከ ቴክኖሎጂ ምንም ያልተኮረጀ ነገር የለም። ገንዘብ ማግኘት ጨዋታ ነው። ጨዋታው ደግሞ የራሱ የሆኑ ህጎች አሉ። በዚህ ጨዋታ ውስጥ ደግሞ አሸናፊ የሚሆኑት እነዚህን ህጎችና ሲስተሞች የሚረዱት ብቻ ናቸው። ሁለት አይነት እድገት አለ ይባላል። የመጀመሪያው 0 to 1 የሚባለው ቨርቲካል ፕሮግረስ የምንለው ሲሆን ሁለተኛው ደግሞ 1 to n የምንለው ወይም ሆሪዞንታል ፕሮግረስ ነው። እንግዲህ ላለፉት ዓመታት መኮረጅን፣ ኮፒ ማድረግን እንደ መጥፎ ነገር የምታዩት ከሆነ ተሳስታችኋል። እንደዚህም ተብላችሁ የተነገራችሁ ካላችሁ ያንን አስተሳሰብ አሁን እንድትቀይሩ ነግራችኋለሁ። ለዚህ ቤተሰብ አዲስ ከሆናችሁ እኔ ቃላው እንደሰን እባላለሁ። ወደ ዩቲዩብ ጠቃሚ ነገሮች ለማግኘት መጡ ከሆነ ይህንን ታላቅ ቤተሰብ መቀላቀላችሁን እርግጠኛ ሆኑ። ሪሞዴሊንግ የሚባል ኮንሰፕት አለ። በፒተር ቲል መጽሐፍ 0 to 1 በሚለው መጽሐፍ ውስጥ ሪሞዴሊንግ የሚባል ኮንሰፕት አለ። ከዚህ በፊት ሲሰራ የነበረ ነገር አምጥታችሁ ለራሳችሁ ሪሞዴል አድርጋችሁ መጠቀም ማለት ነው። ኢትዮጵያ ውስጥ ሪሞዴል ያልተደረገ ምንም ነገር የለም። የቴሌቪዥን ፕሮግራሞችን ይዋቸው። የፕሮግራም ፎርማቱ እንኳን ሳይቀየር ቋንቋውን ብቻ ቀይረውት ያመጡታል፣ ይሰሩታል። የፋሽን ኢንዱስትሪውን እዩት፣ የተኮረጀ ነው። ይሄ የማወራው ነገር ለኛ ሀገር ብቻ አይደለም። የትኛውም የዓለም ክፍል ላይ ብትሄዱ አብዛኛው ነገር በዚህ ሪሞዴሊንግ ኮንሰፕት ነው የሚሰራው። ሁለት አይነት ፕሮግረስ አለ ይላል በዚህ መጽሐፍ ውስጥ። የመጀመሪያው ፕሮግረስ ቨርቲካል የሚባለው ሲሆን ወይም 0 to 1 የሚባለው ነው። ይህ እድገት the future ነው የሚባለው። ይሄኛው ከባድ ነው፣ ምክንያቱም ከዚህ በፊት ማንም ኤክስፒሪየንስ አድርጎት የማያውቀውን ነገር ነው ይዛችሁ የምትመጡት። አዲስ ነገር መፍጠር ግን አላልኩም። አዲስ ነገር የሚባል ነገር የለም። አዲስ ነገር አይፈጠርም። የነበሩትን ነገሮች ኮኔክት አድርጋችሁ የምታመጡት። ሌላው ነገር 0 to 1 ፕሮግረስ ማድረግ ከባድ የሚሆንበት በዚህ ዓለም ላይ አንደኛ በትላልቅ ኦርጋናይዜሽኖች ውስጥ የሚያከብደው ለብቻችሁ ልትጓዙ አትችሉም። ቀስ ብሎ በሚጓዝ ቢሮክራቲክ ሃይራርኪ ፕሮሰስ ውስጥ ደግሞ የተለያየ ኢንትረስት ስላለ እንዲሁም ሪስኩን አብዞርብ ማድረግ ስለማይፈለግ 0 to 1 ወይም ቨርቲካል ፕሮግረስን ማድረግ አትችሉ። ሁለተኛው ግን ሆሪዞንታል ፕሮግረስ ወይም 1 to n የሚባለው ነው። ከዚህ በፊት ሲሰራ የነበረ ነገር ኮፒ ማድረግ ኤክስቴንሲቭ ፕሮግረስ ያመጣል። እንዲሁም ፈጣኑ መንገድ ሆሪዞንታል ፕሮግረስ ይሄኛው ነው። ቻይና እንደ ሀገር ባለፉት ዓመታት ይሄኛው መንገድ ተከትለዋል። ባደጉት ሀገራት ላይ የነበሩ ነገሮች ሁሉ የራሳቸው ሀገር ላይ ሰርተውታል። ሌላው ሀገር ላይ አግኝታችሁት ቻይና ውስጥ የማታገኙት ምንም ነገር የለም። ወይ ሪሞዴል አድርገው አምጥተውታል ማለት ነው። ዩኤስኤ ላይ ያሉ የቴክኖሎጂ ካምፓኒዎች ደግሞ የሚከተሉት የመጀመሪያውን መንገድ ነው። 0 to 1 ወይም ቨርቲካል ፕሮግረስ የሚባለው ነው። 0 to 1 የሚባለው እድገት ቨርቲካል ፕሮግረስ ማለት ማንም ያላየውን ነገር ይዞ መምጣት ቴክኖሎጂ ሲሆን 1 to n የሚባለው ወይም ሆሪዞንታል ፕሮግረስ ደግሞ ከዚህ በፊት የተሰሩ ነገሮችን መኮረጅ ግሎባላይዜሽን ነው። ዛሬ እንድነው የምፈልገው ሁለተኛውን እድገት ነው፣ 1 to n የሚባለው ነው። ሆሪዞንታል ፕሮግረስ ወይም መኮረጅ ለእኔና እንደኔ አይነት ሰዎች የሚጠቅመው በእኔ እምነት የማስበው በአጭር ጊዜ ብዙ ሚሊዮኖችን መስራት የሚያስችለን ሁለተኛው መንገድ ነው፣ ሆሪዞንታል ፕሮግረስ ወይም 1 to n የሚባለው ፕሮግረስ ነው። ሪስኩም ዝቅተኛ ነው፣ ምክንያቱም ከዚህ በፊት ተሞክሮ የተሰራ ነገር የምታመጡት ምንም የተለየ ነገር የለም። ሌላ ቦታ ተሞክሮ ሰርቷል። ስለዚህ ሪሞዴል እና አዳፕት ማድረግ የሚጠበቅባችሁ። ሁለተኛው ይሄ መንገድ የተሻለ የሆነበት ምክንያት እኛ እንደ ሀገር በጣም ዝቅተኛ ደረጃ ላይ ነን ያለ ነው። ሌላ ሀገር ላይ የተሰሩ ግን እኛ ሀገር ላይ ብዙ ያልተሞከሩ ነገሮች አሉ። ስለዚህ ያንን ነገር ለማምጣት ለእኛ እንደ አድቫንቴጅ መውሰድ እንችላለን። 0 to 1 ቨርቲካል ፕሮግረስ እያደረግን ጊዜያችንን፣ ገንዘባችንን፣ ሪሶርሳችንን፣ ኤነርጂያችንን ከምናቃጠል የተሰራ ነገር ሪሞዴል አድርገን ብንሰራው በፍጥነት ልናሳካው እንችላለን። ቨርቲካል ፕሮግረስ ኢንቴንሲቭ ነው፣ ሆሪዞንታል ፕሮግረስ ግን ኤክስቴንሲቭ ነው። በዚያው ሪሞዴል ማድረግ እና ኮፒ ፔስት ማድረግ በጣም የተለያየ ነገር ነው። ሪሞዴል ማድረግ ማለት ያንን ሌላ ቦታ የሰራውን ነገር አምጥታችሁ ለራሳችሁ ጥቅም ስትጠቀሙ የምትቀይሩበት እና ለእናንተ ኮንቴክስት በሚሆን መልኩ የምትሰሩበት መንገድ ነው። ግለሰቦችን ሪሞዴል ስታደርጉ በእነሱ እያለፉበትን እያንዳንዱን ስቴፕ ነው እያጠናችሁ የምትተገብሩት ማለት ነው። ኮፒ ፔስት የምታደርጉ ከሆነ ሌላም ጥያቄ ሊነሳባችሁ ይችላል። እናንተ አሁን ላይ ያላችሁበት ስቴጅ ላይ እነሱ በዛ ስቴጅ ላይ ሲያልፉ ምን ያደረጉት ነገር አለ? ያንን ነው ያጠናችሁ ሪሞዴል የምታደርጉት። ይሄ ሪሞዴሊንግ የተባለውን ኮንሰፕት እንዴት እንተግብረው የሚለውን ስናይ ሁለት ነገር ያስፈልገናል። አንደኛ ከአንድ ቦታ ትስረቁ፣ የተለያየ ቦታ ስረቁ።
ይህን አባባል በእርግጠኝነት ብዙ ጊዜ ሰምታችሁታል ብዬ አስባለሁ። እናንተ በጣም ኮንፊደንት ከሆናችሁ እና እኔም በሆነ የማደርገው 3 የተለያዩ ሰዎችን ወስድና ከ3ቱም የሆኑ ነገሮችን ወስጄ አገጣጥም ያመጣዋለሁ። ኮፒስ ካደረጋችሁ እንደነገርኳችሁ ጥያቄ ሊነሳባችሁ ይችላል። ሁለተኛው ፓተርን አይደንቲፊኬሽን ነው። እነዛ ሪሞዴል የምታደርጓቸውን ሰዎች ስታጥኗቸው የሆነ ፓተርን ታገኛላችሁ። ያ ፓተርን ከሰዎች ጋር ያላቸው ኮኔክሽን ሊሆን ይችላል፣ ኔትወርኪንጋቸው ሊሆን ይችላል፣ የሚያወሩበትን መንገድ ሊሆን ይችላል፣ ፐርሱዌሲቭ መሆናቸው ሊሆን ይችላል። ብቻ ያንን ፓተርን አይደንቲፋይ ካደረጋችሁ በኋላ ኮመን የሚያደርጋቸውን ነገር ወስዳችሁ መገጣጠም ነው። የዚህ ሪሞዴሊንግ ኮንሰፕት በጣም ጥሩ ነገሩ ምን መሰላችሁ? ገንዘብ ከማስገኘቱን በተጨማሪ እውነታው እንድትረዱ ያደርጋችኋል። ቅድም ገንዘብ መስራት ጨዋታ ነው ብያለሁ። ጨዋታው ደግሞ የራሱ የሆኑ ህጎች አሉት። ከህጎቹ አንደኛው ጠንክሮ መስራት ሳይሆን ሲስተሙን መረዳት ነው። ከባዱ ነገር ገንዘብ ማግኘት አይደለም። ገንዘብ ማግኘት ቀላል ነው። ከባዱ ነገር ያገኛችሁትን ገንዘብ እንዴት በኮምፓውንድ ኢፌክት እያሳደጋችሁ ትመጣላችሁ የሚለውን ነው። ይሄ በጣም ብዙ ጊዜ የምናየው ነገር ነው። እኔ ጀነራላይዝ እያደረግኩ አይደለም። ዝም ብላችሁ ደላሎችን ያዋቸው። በሳምንት ውስጥ በጣም ብዙ ሚሊዮኖችን ሊያገኙ ይችላሉ። ግን አብዛኞቹን ደላሎች ብታያቸው ላይፍ ስታይላቸው ተመሳሳይ ነው። ምክንያቱም ኮምፓውንድ ማድረግ እንዴት እንደሚቻል ስለማይረዱ ወይም ስለማያውቁ ነው። ስለዚህ ችግሩ ገንዘብ ማግኘት አይደለም። ችግሩ ያገኛችሁትን ገንዘብ እንዴት በኮምፓውንድ ኢፌክት ታሳድጋላችሁ የሚለውን ነው። ፒተር ቲል ይህን መጽሐፍ ሲጽፈው 0 to 1 በጣም አዋጪው መንገድ ቨርቲካል ፕሮግረስ ነው። ችግሩ የቨርቲካል ፕሮግረስ ወይም 0 to 1 የሚባለው ፕሮግረስ የመጀመሪያ አካባቢ ስትጀምሩ በጣም ብዙ ሪሶርስ ከእናንተ ይጠይቃል። ብዙ ኤነርጂ ታወጣላችሁ። ያለምንም አውትካም ለብዙ ዓመታት መስራት ይጠይቃል። ኢን ዘ ሎንግ ራን ግን በቨርቲካል ፕሮግረስ ውስጥ የሚመጡ ካምፓኒዎችም ግለሰቦችም ናቸው ፕሮፊታብል የሚሆኑት። ብዙ የቴክኖሎጂ ካምፓኒዎችን መውሰድ ትችላላችሁ። ዓለም ላይ ያሉ ቬንቹር ካፒታሊስቶችን መውሰድ ትችላላችሁ። የሚጠቀሙት ቨርቲካል ፕሮግረስ ዓመታትን በጨመረ ቁጥር እንደውም በጣም ፕሮፊታብል እየሆኑ ነው የሚመጡት። ሆሪዞንታል ፕሮግረስ ግን በአጭር ጊዜ ብዙ ሚሊዮኖችን መስራት የሚያስችል ፕሮግረስ ነው። ግን ኢን ዘ ሎንግ ራን በጣም ከባድ ነው። ከገበያ ውስጥ ትወጣላችሁ። ምክንያቱም ኮምፒቲሽኑ መቋቋም ስለማትችሉ ነው በሆሪዞንታል ፕሮግረስ። እንደነገርኳችሁ ቨርቲካል ፕሮግረስ ኢንቴንሲቭ ነው፣ ሆሪዞንታል ፕሮግረስ ኤክስቴንሲቭ ነው። እኔ ፕሮፖዝ የማደርገው ሆሪዞንታል ፕሮግረስ እንድትከተሉ። ለምን መሰላችሁ? በአጭር ጊዜ ብዙ ሚሊዮኖችን ከሰራችሁ በኋላ በሆሪዞንታል ፕሮግረስ ያገኛችሁትን ገንዘብ በኮምፓውንድ ኢፌክት ወደ ታንጅብል አሴት መቀየር ይቻላል። ከፈለጋችሁም ወደ ቨርቲካል ፕሮግረስ መመለስ ይቻላል ማለት ነው። ስለዚህ ሁሌም እንደምለው ሆሪዞንታል ፕሮግረስን 0 to 1 ግሮዝ በፍጥነት ለማደግ ምርጫችሁ ይሁን። ቀጣይ በሌላ ርዕስ ከምንገናኝ ቻው።